ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 1። ደራሲ ተምር አህመድ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ፀሐይ አድማሷን አጥብባ ለተተኪዋ ጽልመት ቦታዋን ከለቀቀች ቆየች። ጽልመትም በሰዓቱ ሙሉውን የፀሐይን ቦታ ተቀብሎ ተንሰራፍቷል። ሰው ሁሉ እንደለመደው ከአሰልችው የቀን ከቀን ችርክ ምርኪ ውሎ በሩን ዘግቶ ከቤተሰቦቹ ጋር አረፍ ብሏል። አሁን ከምሽቱ 5 ሰዓት ሆኗል። ነገር ግን ኤልሳና መሬም ዛሬ ይህንን ለማድረግ አልታደሉም። ቀን ከወዲያ ወዲህ ሲሉ ያሳለፉትን የድካም ጊዜ በዚህ ምሽት እፎይ ብለው ተኝተው ሊያሳልፉት አልታደሉም። ሁለቱም ክፍላቸው ውስጥ በጭንቀት ጭብጥ ብለው ተቀምጠው የሞባይል ስልካቸው ላይ አፍጥጠዋል። ዛሬ የቁርጥ ቀን ነው። የ12 ዓመት የልፋት ውጤት ይፋ የሚሆንበት የጭንቁ ቀን። ሁለቱም 10 ሰዓት ላይ ከትምህርት ሚኒስቴር የተላለፈውን መግለጫ ከሰሙ በኋላ እስካሁን ከቀልባቸው አይደሉም። ምንም እንኳ በትምህርት ቤታቸው ሰቃይና የደረጃ ተማሪ ቢሆኑ በእነሱ ጊዜ የነበረው የአፈታተን ስርዓት ከሌላው ጊዜ የተለየ በመሆኑና ከትምህርት ሚኒስቴር የወጣው አስደንጋጭ መግለጫ ደግሞ ከተፈተኑት እጅግ በጣም ትንሽ ቁጥር ያለው ተማሪ እንዳለፈ ስለተነገራቸው በራሳቸው ላይ የነበረን መተማመን ገደል ከቶባቸው ይኸው በዚህ ምሽት ውጤቶቻቸውን ለማየት በር ዘግተው በጉጉት ተቀምጠው እየተጠባበቁ ነው። መሬም በሰዓቱ ውዱ አድርጋ እየመጣች 2 ረካ ሰላት እየሰገደች ጌታዋን ትለምናለች። ኤልሳም የጸሎት መጽሐፏን እያነበበች ከክፍሏ ጎን ላይ ወደ ተሰቀለው ስዕል አድኖ ዞራ ጸሎቷን ታሰማለች። የመርየምም ይሁን የኤልሲ ወላጆች ከመግለጫው በኋላ ልጆቻቸው እንደማያልፉ ስላወቁ በቃ ፈጣሪ ያለው ሆኗል ብለው ልጆቻቸውን ምንም ነገር ቢፈጠር ምንም እንዳይሰማቸው አሳምነው ጨርሰዋል። ልጆቹም ወላጆቻቸውን ደስ ለማሰኘት ምንም ቢፈጠር እንደማይጎዱ ቃል ገብተው የፈተና ውጤት የሚያመጣው ማታ መሆኑን ለወላጆቻቸው ሳይናገሩ ወደ ክፍላቸው ገብተዋል። ልክ ከምሽቱ 7 ሰዓት ላይ መሪም ከስልኳ ላይ ቀና ብላ ኤልሲን አየቻት። አዲስ ነገር አለ ማሯ? እስካሁን እኔ ሊሰራልኝ አልቻለም። ይህልኝ ብዬ ኮድ ቁጥሬን የምልክላቸው ሁሉ እየመለሱልኝ አይደሉም። ደግሞ እስካሁን የትምህርት ቤታችን ከፍተኛ ውጤት 600 ነው። አላዛር ነው እንደዛ ያመጣው። እንደሷ አትይኝ፣ ሃይሚ እኮ ነው የነገረችኝ። ስለማንም ውጤት ላለማውራት አስቀድመው ቃል ቢገቡም ኤልሲ ሰምታ ዝም ማለት አላስቻላት። ኤልሲ አብሽሪ፣ እኔ ለዛ አይደለም ያየውሽ፣ ተመልከቺ የኔ ውጤት ወጥቷል። ፍጹም በተረጋጋ መንፈስ ስልኳን አቀበለቻት። የምርሽን ነው ማሯ? ምን በደንብ አይተሽዋል? ግን እኔ አላምንም። ሳታስበው ከተቀመጠችበት ተስፈንጥራ ስልኩን እየቀማች ጮኸች። ኤልሲ፣ አንቺ ኤልሲ አትጩሂ፣ ሰው ታስደነግጫለሽ፣ ተረጋጊ። ሁሉም ሰው እኮ ተኝቷል። ይረበሿ ገና ጮኻለሁ። ነይ ቀፊኝ። ይመስገነው። አቤት አቤት። አልሐምዱሊላህ ኤልሲዬ፣ ቆይ ተረጋጊ። የኔን ውጤት ለላከችልኝ ልጅ ኮድሽን ልኬላታለሁ። ያንቺ መሆን ይወጣል። እኔ ወዱ አድርጌ መጣሁ። አንቺ ስልኩን ተረጋግተሽ ጠብቂ እሺ ብላት በሩን ከፍታ ወደ መታጠቢያ ቤት ሄደች። ኤልሳም በፍጥነት ወደ ወላጆቿ ክፍል ሄዳ እማ፣ ጋሼ በሩን ክፈቱ፣ ውጤት ተለቋል። ተነሱ እንጂ ወንድሜ ቢኒ፣ ክፈት፣ ውጤት ተለቀቀ። የመሪምን እኮ አየነው፣ ማሯ አለፈች። በደስታ የምታደርገው ስለጠፋት እየተዟዟረች በሩን ትደበድባለች። እልልታው ደምቋል። አምላክ ይመስገን፣ አንተ አልቀብህ። አቤት አቤት፣ እሰይ ተመስገን፣ ማሯዬ እንኳን ደስ ያለሽ እያሉ የኤልሲ ወላጆች በማደሪያ ልብሳቸው መሬት እየሳሙ ወደ ሳሎን ወጡ። መርየምም ኤልሳ እስኪነጋ አላስችል ብሏት ወላጆቿን ቀስቅሳ እንደተናገረች ሲገባት ከመታጠቢያ ቤት ወደ ሳሎን ሂዳ ተቀላቀለቻቸው። የኤልሳ እናት ወይዘሮ ሙሉ ልክ መርየምን እንዳዩት ዘለው ተጠመጠሙባት። እሰይ የኔ ልጅ፣ የኔ አመለ መልካም፣ የኔ አዋቂ፣ እሰይ እንኳን ደስ ያለሽ፣ ይገባሻል።
እልልታቸውን እያቀለጡ አገላብጦ ሳሟት። አቶ ዘነበም ማለትም የኤልሳ አባት ጎሽ ጎሽ የኔ ልጅ በእውነት ኮርቻለሁ። እኔ መች ጠፋኝ፣ ሰሚ አላገኘውም እንጂ አይደለም 29,000 ከዛም ያነሰ ተማሪ ባያልፍ የእኔ ልጆች አይወድቁም ስል እኮ ነው የከረምኩት። በእውነት ኮርቼባቸዋለሁ አሉ ቦርጫቸውን እንደማሸት ብለው ሶፋው ላይ የተቀመጡ። ደግሞ እኮ ጋሼ ማሯ ከስካሁን የትምህርት ቤታችን ሰቃይ ናት። ተመልከት 620 እኮ ነው ያመጣችው። አየኸው? ኤልሳ ነበረች። ስልኩን ወደ አባቷ ዙራ ደስታዋን ለማጋባት ትጥራለች። በዚህ ጊዜ መሪም አንገቷን አቀርቅራ ኧረ ቆይ አትቸኩይ ኤልሲ፣ የሁሉም ሰው ውጤት እኮ ገና አልታወቀም። ገና ነው ጋሼ አለች። እህትየው ለመሆኑ አንቺ ስንት አምጥተሽ ነው ቆይ እንዲህ የምትፈነድቂው? የክፍሉን በር ተደግፎ ቆሞ እስካሁን ሲያዳምጣቸው የነበረው ቢኒያም ነበር። ባኬኔ ገና አልወጣም፣ ግን ማሯ 620 መጣች። አይገርምህም? እስካሁን የትምህርት ቤታችን ሰቃይ እሷ ናት። ካላመንከኝ ተመልከት። በደስታ ከመስከሯ የተነሳ ከመቅጽበት ወደ ወንድሟ ተጠግታ ስልኳን እያሳየች። በዚህ ጊዜ የኤልሲ ወላጆች ፊት በድንጋጤ ተሞላ። ምንም እንኳ መሪም በማለፏ ቢደሰቱም የልጃቸው ውጤት አለመታወቅ ግን ደስታቸውን አጎደለው። ለቅጽበት ከነበሩበት ደስታ ወጥተው አምላካቸው የልጆቻቸውን ደስታ እንዲሁ እንዲያቆየውና እሷም አልፋ ደስታቸው ሙሉ እንዲሆን ጸሎት አደረጉ። ይህች የጓደኛዋ ደስታ ከራሷ በላይ ያስደስታት ምስኪን ነፍስ የማይሆን ውጤት አምጥታ እንዳትሰበርባቸው እጅጉን ሰጉ። በእርግጥ የመሪምም ስጋት ይህ ነበር። ኤልሲ ካላለፈች የእሷ ማለፍ ብቻውን ለእሷ ትርጉም የለውም። ለዛ ነው ሙሉ ለሙሉ ደስተኛ መሆን ያልቻለችው። ቢኒያምም እህቱን በስስት እያየ እኔ እስኪ ቀፊኝ የኔ ገበጥ፣ ወንድምሽ ስላንቺ የማይጨነቅ ነው የሚመስልሽ? ምንም እንኳ ውጤት ዛሬ እንደሚለቀቅ ባትነግሩኝም ከእናንተ ይምጣ ብዬ እንጂ ከሁላችሁም ቀድሜ ውጤታችሁን ያየሁት እኔ ነኝ። ተመልከች፣ አንቺም አልፈሻል የኔ የዋህ። ይሄው 530 አምጥተሽ አልፈሻል። የምርህን ነው ወንድሜ? ኦ በጭወት አለቀሰች። መርየምም አልሐምዱሊላህ ብላ ወይዘሮ ሙሉን አቀፈቻት። ቤቱ በድጋሚ በእልልታ ቀለጠ። አቶ ዘበነ ልጃቸውን ግንባሯን ስመው እንደ ሕፃን ጉልበታቸው ላይ አስቀምጠው በደስታ ያወራታል። ቢኒያምም ከቆመበት ተንቀሳቅሶ ሶፋው ላይ አረፍ አለ። በዚህ ጊዜ ማሯ የምስጋና ሶላቷን ለማድረስ ወደ መታጠቢያ ቤት ለመውጣት ስትነሳ ቢኒያም ዘወር ብሎ ኤኒዌይ ማሯ ኤልሳ ልክ ናት፣ እስካሁን የትምህርት ቤቱ ሰቃይ ነሽ፣ ኮንግራ አላት። መርየምም አመሰግናለሁ ቢኒያም ብላ ወደሱ ሳትዞር መንገዷን ቀጠለች። በሚት ይበቃል፣ እስካሁን ሳተኙ ቆያችሁ፣ አሁን ገቡና ረፍት አድርጎ ተነሺ። አቶ ዘበነ ነበር። ኧረ አባዬ እኔ ለሐዋዬ ሳልነግራትም አልተኛም። እኔ እስከ ጠዋት መጠበቅ አልችልም። ተይ ልጄ፣ በዚህ ሌሊት ታስደነግጫታለሽ። አይሆንም፣ ሁሉም ጠዋት ይደርሳል። እምብየው ሐዋዬ አትተኛም። ይህንን ጊዜ ጨንቋት ነው የሚሆነው። በጓሮ በር ሂጄ አንኳኳለሁ። በጓሮ በር የማንኳኳው እኛ እንደሆነን ስለምታውቅ አትደነግጥ። ይህ እኮ ደስታ ነው፣ ቀስ ብሎ ይደርሳል። ግድ የለሽም ልጄ፣ አትረብሻት። እናንተም እረፉ። ወይዘሮ ሙሉ ነበሩ። አይሆንም ማሚ፣ እነግራታለሁ። ወሬዋን ሳትጨርስ ከአባቷ እግር ላይ ተስፈንጥራ ወደ ጓሮ ከነፈች። ወዲያው ከነ ሐዋ ቤት የእልልታ ጩኸት አስተጋባ። እነ ሙሉም ወደ እነ ሐዋ ቤት የተሯሯጡ ሄዱ። ቢኒያም በእህቱ ቅብጠት ተገርሞ ፈገግ እያለ ወደ ክፍሉ ገብቶ ተኛ። መርየምም ሁሉን ረስታ በእኩለ ሌሊት በባዶ ክፍል ውስጥ ከመስገጃዋ ላይ ተደፍታ ጌታዋን እያለቀሰች ታመሰግናለች። ፍርሃት፣ ጩኸት፣ ጨለማ ይህ ሁሉ አይሰማትም። ልቧ ከጌታዋ ጋር ይበልጥ ተሳስሮ በዙሪያዋ ያለውን ሁሉ ረስታለች። ልክ ዱዓዋን ጨርሳ ከመስገጃዋ ላይ ለማረፍ በሚመስል ሁኔታ ጋደም እንዳለች የስልኳ ጥሪ ተሰማትና ከተኛችበት ተነስታ ስልኩን ስትመለከት አባቷ አቶ አደም ናቸው። ቢስሚላህ ባባ፣ በዚህ ሰዓት ምን ሆኖ ነው የደወለው? ያ ረቢ ለኸይር ያድርገው ብላ ፈራት አባ እያለች አነሳችው። ሄሎ ባባ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። የኔ ልጅ አሁን እኮ እናትሽ ደውላልኝ ነው። አልሐምዱሊላህ፣ እንኳን ደስ አለሽ ልጄ። ደስ ስላለኝ ድምፅሽን ሳልሰማ አላድርም ብዬ እኮ ነው። እሺ ባባዬ፣ እንኳን ደወልክልኝ። አዎ አልሐምዱሊላህ። ጀሊሉ ምን ይሳነዋል? ምንም እናቴ፣ ምንም ገወርቼብሻለሁ። አልሐምዱሊላህ።
አኩርተሽናል። አላህ ኸይሩን ብቻ ያድርግልሽ የኔ አስተዋይ። አሚን ባባዬ አሚን። በቃ ጠዋት እደውልላችኋለሁ፣ አሁን አረፍ በሉ። እሺ ባባ ደህና ደርልኝ። ወአለይኩም ሰላም። ስልኩን አውርታ እንደጨረሰች በድጋሚ መስገጃዋ ላይ ቁጭ ብላ ዱዓ አደረገች። ማሯ አንቺ ማሯ ነይ እንጂ እቤት ሐዋዬን አግኝቻት፣ ሰው ሁሉ እኮ እናንተ ቤት ተሰብስቧል። ኤልሲ ነበረች በዚህ ጨለማ በሙሉ በወኔና በነሻጣ ከወዲህ ወዲያ እየዘለለች። ወይ ኤልሲ ጠዋት እኮ ይደርስ ነበር፣ ሰው መረበሽ ቆይ ለምን አስፈልገ? አንቺ ደግሞ ማን ይረበሻል? ሁሉም ደስ ብሏቸዋል። ብታይ ደግሞ ኡስማን አላለፈም። እህት እኮ ናት አሁን የነገረች። ኤልሲ እንግዲህ ዝም በይ ነግሬሻለሁ። ሂጃቧን ያስተካከለች ፈገግ ብላ ተቆጣቻት። እኔ እኮ ሳልጠይቃት ራሷ ናት የነገረች። ማለቴ እናንተ ቤት የሐዋዬን እልልታ ሰምተው ሁሉም ጎረቤቶች መጥተዋል። እዛም ማየ የኡስማንን እናት ያንቺስ ልጅ እንዴት ሆነልሽ ስትላት አልነገረኝም አለች። ከዛ እኔ እህቱስ ቀስ ብዬ ስጠይቃት ወድቋል አለችኝ ብላ ሳቀች። አንቺ አልጠይቅሻትም አይደል? ራሷ ነገረችሽ። ይኸውልሽ ደግሞ አትሳቂ ነግሬሻለሁ፣ አይደገምም። እየተሯሯጡ በጓሮ በኩል እነ መሪም ግቢ ገቡ። የወይዘሮ ሐዋዬ ደስታ እልልታ የሰሙ ጎረቤቶች ምን ተገኘ በዚህ ጨለማ ምንድነው እሱ እያሉ እየተሯሯጡ ወደ እነ ሐዋ ግቢ ተሰብስበዋል። ወይዘሮ ሐዋ በደስታ የሚያደርጉት ጠፍቷቸው ሱጁድ ይወርዳሉ፣ ይነሳሉ፣ ይቀመጣሉ። ብቻ ባለ አቅማቸው ደስታቸውን በምስጋና ለመግለጽ ይታተራሉ። ልጅ አለፈችልኝ ሙሉዬ፣ ልጃችን እኮ አኮራችን። ፀሐዬ ልፋትሽ ከንቱ አልቀረም፣ ልጅሽ አላሳፈረችሽም። ሉብ የሰማሽልኝ መሪም እኮ አለፈች። እሷም አለፈችልን አልሐምዱሊላህ። ልጆቻችን እኮ አኮሩን አልሐምዱሊላህ። የዩኒቨርሲቲ ገቡልን እኮ። ደስታቸው አስደስቷቸው ለመጡት ጎረቤቶቻቸውና ጓደኞቻቸው በሙሉ ደስታቸውን ለማጋራት በፍጥነት እያወሩ ያቅፋቸዋል። አሁንም እልልታው እንደቀጠለ ነው። አዎ አልሐምዱሊላህ። የዘንድሮ እንኳን ያስፈራል። የልጆቻችንን ነገር እንጃ እያልሽ ስትጨነቂ ጌታዬ ግን አላሳፈረኝም። ያስደስተናል ብይሻል ነበር። ጠይቂውን ቢይለኝም ይሰማኛል። እንደሷ ትጨነቂ አላልኩሽም ሙሉዬ? ብለሻል፣ ተናግረሻል። ሐዋዬ አንቺ እኮ የዋህ ነሽ፣ ይሰማሻል። መቼ አንቺ ልመና ጠብ ብሎ ያውቃል ብለሽ ነው? እሰየው ብለው አቀፏቸው። መሪምና ኤልሲ ከእህትማማቾች በላይ ተቀራርበው ያደጉ አብሮ አደግ ናቸው። ቤተሰቦቻቸው ትዳር መስርተው ይህንን ከተማ ሲቀላቀሉ ጎረቤታሞች ስለሆኑ ከ30 ዓመት በላይ አንድ ላይ መከራና ደስታ ማጣትና ማግኘትን በጋራ አሳልፈዋል። ከደሳሳ ጎጆና ጭር ካለ ሰፈር ወደ ሞቅ ካለ ከተማና ዘመናዊ መኖሪያ ቤት፣ ከዝቅተኛ ኢኮኖሚ ከፍ ወዳለ የተንደላቀቀ ኑሮ፣ ከወጣትነት ወደ ሽምግልና አብረው ተጉዘዋል። በጭንቅ ጊዜ እርስ በራሳቸው የተመካከሩ፣ በመከራ ወቅትም ቤታቸውን ዘግተው ለሐዘን እየተቀማመጡ፣ በደስታና በዓለም ደግሞ ወገባቸውን አስረው ከስራው እስከ ፍጻሜው ድረስ ሳይታክቱ ተረራርተዋል። ይህ ትስስርና ጉርብትና ብቻ አይደለም፣ አብሮ መኖር አብሮ መቆየት የፈጠረው ከስጋ ውህደት የበለጠ በመላመድ የመጣ መዛመድ ነው። ይህ ቤተሰብ የሰፈሩ ሁሉ ምሳሌ ነው። ልጆች ወልደው ያለምንም ልዩነት የኔ አንቺ ሳይሉ አንድ ላይ የሁለታቸውንም ጡት እያጠቡ አሳድገዋል። አንደኛው ልጅ ሲታመም ሁለት እናት ሆነው ተጨንቀዋል። አንደኛው ሲያጠፋ የኔ አንቺ ሳይሉ ተቆጥተው ተጋርፈዋል። መቼም ሰሞኑን በእነ ኤልሳና መሪም ቤተሰብ ውስጥ ተፈጥሮ የነበረው ደስታ በቃላት መግለጽ ያዳግታል። አቤት ደስታ፣ አቤት ኩራት! እነዚህ ቤተሰቦች በልጆቻቸው የተነሳ ከወዳጆቻቸው ደስታ ክብርና አድናቆት ሲቸራቸው ከርመዋል። በተለይ ደግሞ መሪም ከትምህርት ቤቱ ከፍተኛ ውጤት በማምጣቱ በመምህሮቿ፣ በጓደኞቿ፣ በጎረቤቶቿ እንዲሁም በዘመድ አስማዶቿ ከፍ ያለ አድናቆትን አስተናግዳለች። ሁሉም በተቻለው አቅሙ በፈቀደው መልኩ ሲያመሰግናት፣ ሲመርቃትና ሲሸልማት ከርሟል። ኤልሲም ብትሆን ከትምህርት ቤቱ ቶፕ 5 ውስጥ መግባት በመቻሏ ደስታቸውን እጥፍ ድርብ አድርጎላቸዋል። ከልጅነታቸው ጀምሮ የመሰረቱት ጓደኝነት ተራና ጊዜያዊ ፍሬ አልባ እንዳልሆነ በተግባር አረጋግጠዋል። ይልቁንም ጓደኝነታቸው ቁም ነገር ያለው፣ ከጥቅም የራቀ፣
በንጹህ መግባባት ላይ የተፈጠረ ቤተሰባዊና እውነተኛ እህትነት መሆኑ በብዙዎቹ ተመስክሮላቸዋል። ስለ ጓደኝነታቸው ትክክል ያልሆነ አመለካከት የነበራቸውንና ያልተገባ ወሬ ያወሩ የነበሩ ሰዎች ሁሉ በሀፍረት አንገት አስደፍተው አፋቸውን አዘግተዋል። አዎ፣ ከቃላት ጭቅጭቅ በላይ በተግባራቸው እውነተኛ የቁም ነገር መዛመድ እንዳላቸው አሳይተዋል። ታዲያ ዛሬ ግን ይህ ቤተሰብ ያለ ወትሮ ቀዝቅዟል። ግቢው ያለመደበት ጭው ብሏል። አሁን ከቀኑ 9 ሰዓት ሆኗል። ኤልሲና መሪም ድብርትና ፍርሃት ውስጥ ሆነው እነ ማሯ ቤት ካለው ክፍላቸው ውስጥ ሻንጣ እያስተካከሉ ነው። በነገራችን ላይ ኤልሳና መሪም ሁለት የጋራ ክፍሎች ሲኖሯቸው አንዱ እነ ኤልሲ ቤት ያለ ሲሆን ሌላኛው ደግሞ እነ መሪም ቤት ነው ያለው። ሁለቱም ከልጅነታቸው ጀምሮ አንድ ቀን እነ ኤልሳ ቤት፣ ሌላኛው ቀን ደግሞ እነ መሪም ቤት ካለው ክፍላቸው እያደሩ ነው ያደጉት። አንድም ቀን ተነጣጥለው ተኝተው አያውቁም። የፈተና ሰሞን እርስ በርሳቸው የተረዳዱና የተበረታቱ ሲያነቡ ያድራሉ። ፈተና በሌለና እረፍት በሆኑ ሰዓት ደግሞ የኤልሲን የማያልቅ ወሬ እየሰሙ እየተጨቃጨቁና እየሳቁ ሳያስቡ ሳይተኙ ይነጋባቸዋል። ወይ ደግሞ በቢኒያም ጋባዥነት የተሰጣቸውን መጽሐፍ አንድ ላይ ያነባሉ፣ አሊያም ደግሞ ፊልም በጋራ እያዩ ያለቅሳሉ። መሪም ልብሶችን እየመረጠች አጣጥፋ ሻንጣ ውስጥ እያስገባች ሳለ በመሃል ኤልሲ የምትወጁ ጅንስ ሱሪ እዚህ አጣሁት፣ ቆይ እናንተ ቤት ካለው ክፍል ሄጄ ልፈልገው፣ ደግሞ ነገርሻለሁ፣ እስክመጣ ፀጉርሽን ፈተሽ ጨርሺ፣ የምር ዝም ብለሽ ተቀምጠሽ ባገኝሽዋ እየሳቀች አስጠንቅቃት ወጣች። ኤልሳም እንደደበራት ከአልጋው ላይ ተነስታ ፀጉሯን ማፍተልተል ጀመረች። ምንም እንኳ ኤልሳና መርየም የዩኒቨርሲቲ ምርጫቸውን ሙሉ ለሙሉ አመሳስለው ቢሞሉ የምደባው ውጤት ግን እንደፈለጉት ሳይሆንላቸው ቀርቷል። በወቅቱ በነበረው የጸጥታ ጉዳይ ከክልላቸው ውጭ የሆነ ሀገር አስቀድመው እንዳይሞሉ ቤተሰብ ስላስጠነቀቃቸው ከአዲስ አበባ ቀጥሎ ሁለተኛና ሶስተኛ ደረጃ የማድረግ ምርጫቸው ከጎንደርና ከባህር ዳር ነበር። ሆኖም የመሪም ቤተሰቦች ባህር ዳር በዛ ያሉ ዘመዶች ስለነበራቸውና ኤልሲም እዛው ባህር ዳር ዩኒቨርሲቲ ለመመረቅ 2 ዓመት የሚቀረው የአክስት ልጅ ስለነበራት ሁለቱም ተስማምተው ባህር ዳርን ሁለተኛ አድርገው ጎንደርን በማስከተል ሌላውንም ሙሉ ለሙሉ አንድ አይነት አድርገው ሞልተው ነበር። ነገር ግን ከትምህርት ቤታቸው አዲስ አበባ ዩኒቨርሲቲ መግባት የቻሉት 3 ተማሪዎች ብቻ ስለነበሩ ኤልሲ ሁለተኛ ምርጫዋን አገኘች። በዚህም ኤልሳ ባህር ዳር፣ መሪም ደግሞ አዲስ አበባ ዩኒቨርሲቲ ተመደቡ። ሁለቱም ምደባቸውን ባወቁ በጥቂት ቀናት ውስጥ ዩኒቨርሲቲዎቻቸው ጥሪ ቢያደርጉላቸው የኤልሳ የመግቢያ ቀን ይቀድም ስለነበረ መሪም ነገ የምትለያትን ኤልሲን ዕቃ እያስተካከለች ነው። ኤልሲ የምደባ ውጤት ከመጣ ጀምሮ ድብርት ውስጥ ናት። በጣም ከፍቷታል። መሪምን በሷ ፊት ጠንካራ ለመምሰል ትሞክራለች እንጂ አጋጣሚውን ባገኘች ቁጥር እየተደበቀች ተንሰቅስቃ ታለቅሳለች። ካለ ኤልሲ ምን ልትሆን እንደምትችል ስታስብ ምን አለ ሁሉም ቀርቶ እንዲሁ የሃይስኩል ተማሪ ሆነን በቀረን ትላለች። አሁንም ክፍል ውስጥ ገብተን የኤልሲን ጅንስ ሱሪ ለማግኘት ዕቃውን እየተረማመሰች ታለቅሳለች። በመሃል ቢኒ ወደ መኝታ ክፍሏ ገባ። ለትንሽ ደቂቃ ከኋላዋ ቆሞ ካስተዋላት በኋላ ማሯ እረፊ፣ አንቺ እንኳን እስኪ ጠንካራ ሁኚ፣ እኔ እኮ ግራ ገባኝ፣ ሁለታችሁም በአንዴ ብቻዬን ጥላችሁኝ መሄዳችሁ ሳይንስ ጭራሽ ተለያይታችሁ የተለያየ ቦታ መሆናችሁ የበለጠ አስጨነቀኝ። ማሯን ያልቻልኩ ማሚና ኤልሲ ፊት ብቻ ነው ምንም ያልመሰለኝ ጠንካራ ለመምሰል እየሞከርኩኝ ያለሁት። ታውቂያለሽ፣ አንቺም ብትሆኚ ድክመትሽን በውስጥሽ ደብቀሽ እነሱ ፊት ለመጠንከር እንደምትሞክሪ በደንብ አውቃለሁ። ግን እባክሽ እንደዚህ አትሁኚ። ያንቺ መልፈስፈስ እኔም በጣም ይጎዳኛል። እባክሽ ለእኔ ስትይ ጠንካራ ሁኚ። ሐሳቤ እኮ የምትመደቡበት ሀገር መጥቼ ስራ መጀመርና እስክትመረቁ ድረስ አብሬያችሁ ከጎናችሁ መሆን ነበር። ተመልከች፣ አሁን ግን እንደዛ ማድረግ አልችልም። የትኛችሁ ሀገር ሁኚ፣ የትኞቻችሁ ሀገር እቀራለሁ? ማራው ታውቂያለሽ፣ ያለ ኤልሲ ምንም ነገር እንደማይሆንልኝ፣ ምግብ እንኳን ካለሷ ብቻዬን እንደማልበላ ታውቂያለሽ። አንቺም ዓይንሽን ሳልመለከት ስትኮሳተሪብኝና ፊት ስትነሽኝ የሚጎላውን ውበትሽን ሳላይ መዋል እንደማልችል ታውቂያለሽ። ቆይ በዚህ ሰዓት ከኔ በላይ የሚያሳዝን ማን አለ? ሳያስበው እያለቀሰ ነበር። በዚህ ጊዜ መሪም ከተቀመጠችበት በፍጥነት እንባዋን እየጠረገች ተነስታ
አይኗን ወደ መሬት እየተከለች ይበቃል ቢኒያም፣ አሁን ትልልቅ ልጆች ሆነናል። ሁላችንም የራሳችንን መንገድ ለብቻችን መጀመር መቻል አለብን። ስማኝ ቢኒያም፣ ከዚህ በኋላ የማይጨበጥና ፈጽሞ እውን የማይሆን ህልም እያለምክ የወጣትነት ጊዜህን በከንቱ ከማባከን ብትቆጠብና የሚጠቅምህ ነገር ላይ ብታተኮር መልካም ነው። ህይወት ሁልጊዜኛ ባሰብነውና በፈለግነው መንገድ አትሄድም። ሰው እስከሆነን ድረስ መፈተን የለ ነው። ልክ ነህ እኮ ፈተናው በጣም ይከብዳል፣ ግን ደግሞ ጠንካራ መሆን የሚቻለው ከባባድ ፈተናዎችን ማለፍ ስንችል ነው። ለምን ከበደኝ አትበል። የከበደው ሊያጠነክርህ ካለህበት ከፍ ሊያደርገህ መሆኑን አትርሳ። ይልቁንም እለፈውና ጠንካራ ሁን። ኢንሻአላህ ያኔ ሁሉም ይስተካከላል። እኔም ኤልሲ ሳትኖር መኖርን ሌሎች ጓደኞች መያዝን እየከበደኝም ቢሆን እለምደዋለሁ። ታውቃለህ ካለሷ ማንንም እንደማልቀርብ፣ ግን ምን ማድረግ እችላለሁ? አልሐምዱሊላህ ሁሉም የሚሆነው ለኸይር ነው። እንደዛ ብናስብ የተሻለ ነው። ምናልባት ይህ መሆኑ ለኛ የበለጠ ይጠቅመን ይሆናል። እና ደግሞ በቃ አንተም የራስህን ህይወት መጀመር አለብህ። ቢኒያም ይበቃል። ቤተሰቦቻችን እኔንም ኤልሲንም በአንዴ ማጣታቸው ምን ያህል እንደጎዳቸው አይታይህም? እባክህ አንተም ተጨምረህ ሌላ ራስ ምታት አትሆንባቸው። እባክህ እዚሁ ጠንካራ ሰራተኛ በመሆን ከጎናቸው ቆመህ አበርታቸው። ቤተሰቦቻችንን ማደራ። ከዚህ የተሻለ የመሰናበቻ ጊዜ ድጋሚ ስለማላገኝ ደህና ሁን። ከልጅነት ጀምሮ ከኤልሲ ሳትለይ ወንድምነትህን ስላሳየኝ አመሰግናለሁ። ሁሌም ዱዓ አደርግልሃለሁ። ቻው ብላ የሱን መልስ አትጠብቅ በፍጥነት ሱሪውን ከቁም ሳጥን ውስጥ መዛ በማውጣት ወደ ጓሮ ከነፈች። ቢኒያም ፊቱን ከጠራረገ በኋላ ክፍሉ በመግባት አልጋው ላይ ጋደም ብሎ ስለ መሬም ማሰብ ጀመረ። ራሱን በብዙ ጥያቄዎች በመወጠሩ ራሱን እያመመው እንኳ መሆኑን አላወቀም። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።